ናት፣ ታናሽ እህቴ ናት። እዛ ጋር በዛ ልክ ገብቼ መናገር አልነበረብኝም። በቃ ግን ስሜታዊ ስለነበርኩኝ ተናግሬያለሁ። አሁን እህቴ በጣም ጥሩ ሴት ናት፣ በጣም ጥሩ እና ያን መናገሬ ትክክል ነሽ። በጣም ትልቅ ስህተት ነው። ይቅርታ ጠይቃለሁ። እሺ ለመሰለ እኛ የሚያቆሙብኝ ነገር የለም። ቢዝነስ የካበሻ ጋር አይደለም። ስለዚህ አያገኙትም። በቃ እኔም ማስቆም አይችሉም። ባጭሩ በቢዝነስ መንገድ ቢመጡ አይችሉም። ምንም ከሰሱ ኢሮፓ ሀገር ላይ ሪፈረንስ ነምበር አለ። ያንተ የከሰሱበት ሪፈረንስ ነምበሯ ለአቢባ ሰታ ማሳየት ነበረባት። አሁን ዛሬ ሄደው ከሰው ከሆነ ሌላ ነገር ነው። ቀኑ ይታያል። የከሰሱበት ሰዓት ከስ ከሆነ እዚህ ጋር የመጡት ሌላ አቴንሽን ፍለጋ ነው እንጂ ክስ አይደለም። ሀቢባ ቤት ስለገባች አንተ ፊት እንኳን ቀርቶ የቀነኒ ጉዳይ እንኳን የተገደለች ኢትዮጵያ 1 ወር እንኳን አልተያዘም አጀንዳው። ለ1 ወር ሀጂ ይላሉ፣ ከዛ ያበቃል። ሌላ ኬዙ አይደለም። ግን እኔ የሚያናድደኝ እንደ አዲስ አበባ ልጅ ሀቢባ ቤት ገብታችሁ እንደዚህ ገበና የቤተሰብ ገበና በዚህ መልኩ ቲክቶክ ላይ መውጣቱ በጣም አዝናለሁ። ሮሚዬ ምን ላድርግ? እኔ ገብቼ እዛ ጋር ለእህቴ ለተናገረችው ነገር መናገሬ ስህተት ነው። በቃ ማለፍ ትችል ነበረ። ገባሽ? ምክንያቱም እህቴ ከበደለችኝ ነገር እዛ ጋር ገብታ ከተናገረችው በላይ ያደረገችልኝ ነገር ይበልጣል። ገባሽ? ምንም ባናወራ ባንገናኝም እህቴ ናት፣ ታናሽ እህቴ ናት። እዛ ጋር በዛ ልክ ገብቼ መናገር አልነበረብኝም። በቃ ግን ስሜታዊ ስለነበርኩኝ ተናግሬያለሁ። አሁን ስለ እህቴ ምንም በዛ መንገድ መናገር አልፈልግም። ለምን በቃ ኦልሬዲ አንዴ ሆኗል። ደግሜ የማወራው ነገር እንዲኖር አልፈልግም። ገባሽ? በቃ እህቴ በጣም ጥሩ ሴት ናት፣ በጣም ጥሩ እና ያን መናገሬ ትክክል ነሽ። በጣም ትልቅ ስህተት ነው። ይቅርታ ጠይቃለሁ። እሺ ለመሰለ እኛ እንደ ሴት ለቤተሰብ ነው የምንኖረው። ለቤተሰብ ነው የኖር ነው። እህትም ለእናንተ ብላ ብዙ ነገር ሆናለች። እግዚአብሔር በሚያውቀው ማለት ነው ኖራለች። ያንን ማድረጓ ነው ሁላችንም የምናደርገው ነው። እኔ እንደ አዲስ አበባ ልጅ ተሰድጄ አባቴ 15 ልጅ ነው የወለደው። ለቤተሰብ የሚቻለኝን የሻማ ኑሮ ኖር ያለው የእህት ላይፍ የብዙ ሮሚ እንዴት ነሽ? ሰላም ነው ሮሚ? ለመበጥበጥ ሮሚ አንድ መረጃ ላሳይሽ ነበር። ቆይ ለመበጥበጥ ነው እኔ ነው መበጥበጥ ሳይሆን ሮሚ አንድ ነገር እኔ ሮሚ ታውቂያለሽ፣ እኔ ሮሚ ልጅ በእውነት ለመነግርሽ ሆን ብሎ ለመበጥበጥ በየቤቱ ነው ሀሳብን እንዳይሰርቁ አስገቡልኝ ሳልል አንድ ሰው እንዳታስገቡ ሰው አታስገቡ። ሮሚ ምን መሰለሽ የሚፈልገውን ነገር ልንገርሽ። ወደ እሱ ወደሚፈልጉ ጓደኞቹ ጋር እንድገባና እሱ ጋር ቪው ተሰብስቦ ለማውራት ነው የሚፈልገው። ገባሽ? ምንም በየቤቱ ነው የሚሄደው፣ በየቤቱ ነው የሚከተለው። የገባውበት ቤት ይመጣል። ወዶ ነው እንዴ? ወዶ ነው። ምን አውቃለሁ። ጀላውን አሰራ ሲባል እኔ ለሴት ነው ያሰራሁት፣ ለሱ መሰለው መሰለኝ እኮ እንዴ። ወንዶች አሁን ከአጂ ጋር የምትቃወሙ ሸቀጡን ያሰራው እሱ ለራሱ ፈልጎት ነው፣ ለወንድ ልጅ አይደለም። እየተከተልክ እንደ ሴት አትልከስከስ። ማስታወቂያን የሰራችሁለት የአዲስ አበባ ልጅ ነው። ማሰራት የምትፈልጉ በውስጥ እየደወላችሁ ዶክተር ኮሚሽን እየያዘ ያገናኛችኋል። ሌላ ምንም ታሪክ አታመጣም። እንደ ኢትዮጵያ ለእኛ አዲስ ነገር ሆኖብናል። ኦፍኮርስ እኔም አዲስ ነገር ሆኖብኛል። ለዚህ ሀገር ለኢሮፕ ላይ ለምንኖር ግን ኖርማል ነው። አረቦች አይታችሁ ከሆነ ሰመር ላይ በሆሊዴይ እንዳለ ኢሮፕ ነው የሚመጡት። ሸቀጣቸውን ሊያሰሩ፣ ጡታቸውን ሊያሰሩ፣ ምናቸውን ሊያሰሩ። ስለዚህ የአዲስ አበባ ልጅ ነው። ላሽ እኮ እንደ ሰገጤ እኮ ባላየ ማለፍ ይችላል። አድርግ ያለው ስላለ ተከትላችሁ ወንዶች ደግሞ ልጁን ምን አድርግ ነው የምትለው? ኧረ ላሽ በል ኮራ አረገው እያልሰጠው እንግዲህ ሸንኮራ መሰለው። በጣም የሚደብር ነገር አታድርጉ። ተከትለ አንድ ነገር ላሳይሽ። እኔ ሰገጤ አይደለሁም አልነበርኩም። ተቆራርጦ የወጣውን ግን እያንዳንዱን ተከታትያለሁ። ብዙ ልጆች ከሱዲን ሀገር ደውለውልኛል። እዚህ ለንደን ላይ ነፍ የሚያውቁት የሰፈሩ ልጆች አሉ። እኔ ታውቃላችሁ እንዳለ ከአራዳ ልጆች ጋር ነው የምውለው። የአራዳ ልጅ የተባለ እዚህ ለንደን ላይ እኔን የማያውቀኝ የለም። ሀጂን ባላቀውም
ሱዲን ሀገር የሚኖሩ የአዲስ አበባ ልጆች ስለሱ በሱ እጅ ያልበላ ሰው የለም። የአዲስ አበባ ልጅ እኛ እንደ ሰገጤዎች ፓንት ስር ብር መስፋት ስለማንወድ ነው እንጂ ሰው ሲበላ ሲጠጣ ስለምንደሰት ምናልባት የሆነ ነገር ሰርተን ላታዩ ትችላላችሁ። የአዲስ አበባ ልጅ ሰው ስበልቶ ሲደሰት ሲያምርበት ስለሚያስደስተን ነው። ያ ነው የአራዳ ልጅ ትርፉ። ስለዚህ ይሄ ልጅ ብልጥ ቢሆን ኖሮ እንዳገኘው ገንዘብ እንደተወራለት እንደሚያወሩለት ይኸው እንግዲህ አሞላቆ ቁጭ አርጎ እያኖረ እንግዲህ ማን ነው ለገርል ፍሬንዱ ቂጥና ጡት የሚያሰራ ከንፈር የሚያሰራ? የዋ ስለሆነ እኮ ነው። ገንዘቡ መያዝ እኮ አቅቶት አይደለም። ግን የአራዳ ልጅ ስትኖር ለዛሬ ነው የምትኖረው። እንደ ሰገጤ ስልክሽን ላኪልኝና ምን አይነት ልብስ እየለበሰች እንዴት ሆና ሰዓቷን ሮሌክሷን አርጋ እንዴት እንደምትዝናና ስልክሽን ላኪልኝና የቪዲዮ ማዕት ልክልሻለሁ። እዩ የሌለ ወሬ ነው የምታወራው። እዚህ ላይ ያለው የኔ ቴሌፎን ነው። እዚህ ላይ የለጠፍኩት የኔ ስልክ ነው። ልክልሻለሁ። በቃ ፎቶዎቿን እንግዲህ እየተደበደበ እየተቀጠቀጠ የሚኖር ሰው እንደዛ ከሆነ የሚኖረው አይተሽ መመስከር ትችያለሽ። አንቺ እየሰማኝ ነው። ጓደኛ ትናንትና የሆነ ቤት ለራሱ ተገናኝተን ነበርና ስላንተ ሲያወራ በጣም መልካምነት ነው። ሰው ቀጥ ብሎ አይማለ በጣም ጨዋዛ ሱዲን ማለት ነው። ጓደኛ ነው እና ሰው ቀጥ ብሎ ማየ በጣም ጨዋ ልጅ ነው እና እኔ ለራሱ ገርሞኛል ሀጅዝ ቦታ ምንጣቱና በቃ ተመትባከል ምናምን እያለ ነበር እና እኛ ይኸውልህ የደበረ ምንድነው ሲስተርን እንደዛ ገባ 14000 ባለበት በቃ እንደዛ አውርደ መናገር ነው ገባል። ሰው ይቺ ልጅ ዋጋ ከፍላለች ለእናንተ አይደል? ሰው መናገር አልነበረብን። ሁላችንም ጠየቀ ኮኪያ አሁን እኔም ተናግሬዋለሁ። እሱ ጋር ልክ ነሽ። እኔ እሷ ገብታ ብትናገርም በውስጥ ማናገር እችል ነበረ። ግን እዛ ጋር ገብታ ሌላ የቤተሰቤንም ነገር የወንድሜ የታላቅ ወንድሜ ምንም የማያውቀው የ30 ዓመት ታሪክ ተነስቶ አሁን ዲነን የኛ ቤተሰብ ታሪክ አለው ምናምን ብላ ስታወራ ስሜታዊ ሆኜ ነው የገባሁት። አልዋሽሽም። የመግባትን ፍላጎት አልነበረኝም እዛ። ለዛ ነው ገባሽ? እና ገብቼ እሷን በዛ መንገድ ማንሳቴ ስሜታዊ ሆኜ እንደዚህ ናት እንዲህ ናት ማለቴ በጣም ትልቅ ስህተት ነው እኮ አልኩኝ። በቃ በጣም ይቅርታ ብያለሁ እህቴ። ምን ብትል በቃ መናገር አልነበረብኝም። ያ ጥሩ ነው። ይቅርታ ብያለሁ። እኔ ስለ እህቴ ስም በክፉም በምንም ማንሳት አልፈለግም። በቃ ብትልም አክሰፕት አድርጌዋለሁ። በቃ ምንም ልላት አልችልም። ለጊዜ ጉዳይ ነው። አሁን እህትና እህት ስጋና ስጋ ምንም መቆረጥ አይችልም። አንድ ነው። ስጋህን ቆርጣ ትጥለው ስጋ ናት፣ እህት ናት። ከዚህም በላይ ሊጣላ ይችላል። ሁሉም ጋር ጥፋት አለ። አንተም ጥፋትን አውቀ ይቅርታ ጠይቀሃል። ኃይልዬ እንኳን ደህና መጣ። ያ22 ሮሚዬ እንዴት ነሽ? ሮሚዬ ሰላም ነው? ዝርያ አለሁልህ። ሰላም ነህ ሮሚዬ? አንቺ ለማንም እንትን ስለማትሆኝ በቃ ሊናም ትምጣ ሳራንም እነግራታለሁ ትምጣና እዚህ ጋር እስቲ ያውሩ። በቃ በፒስ ባለው ነገር ያውሩ። በቃ አንቺ ትሻለሽ። ያ ዳይ እንደ አዲስ አበባ ልጅ ገባ። ምንም እኮ እንትን የሚሆን ነገር የለም ገባ። ከዚህም በላይ ሰው ብዙ ነገር ይደራረጋል ሚዲያ ላይ ወጥቶ፣ ግን ማናቸው ምንም የሚፈጠር ነገር የለም። እዚህ ላይ ሀቢባ የምትፈጥረው ምንም ነገር የለም። ተወርቶ አውርቶ ነው የሚቀረው። እህትና እህት ደግሞ ስጋ ነው ገባ። ስጋና ስጋ ቀርቶ አይደለም ፍርድ ነው። እነሳሪ ጋርና ኧረ በልህ ነው። ሳራም እንደዚህ ነገር አታውቅም። ስንት መስዋዕት ከፍላለች ለሱም ሆነ ለቤተሰብ። በጣም ምርጥ ሲስተር ናት ሳሪቾ በእውነት። በቃ ሼር አድርግላትና ትምጣ ይታረቁ። ያ ታስታርቃቸው ሮሚ ትምጣና የሳራን ህይወት እኛ ኖረነዋል። እኔ ቃል ብትናደድም አልፈርድባትም አልኩሽ እኮ። እኔ መታረቅም ደረጃ መድረስ አያስፈልገንም። እኔ እህቴ ናት አልቀየማትም። ብትናደድም አንድ ወንድሟ እንደዚህ ተብሎ ሲለጠፍ ወይ ሲባል ስሜታዊ ሆና ነው የተናገረችው ገባሽ? እንደ ልፋት አላት እሷ። ሁላችንም አምጥታ ወንድሞቼ ይቀየራሉ ምናምን ብላ ነው ያመጣችን ገባሽ? እሷ በጠበቀችው መንገድ ሳይሆን አንዳንድ ነገሮች እንዲህ ተብለው ቢለጠፉ ብትወጣና እንደዛ ስሜታዊ ሆና ብትናገር ያው አክሰፕት አድርጌዋለሁ ብዬሻለሁ። እሷ ሳትሆን እኔ ነኝ ይቅርታ ማለት ያለብኝ። በቃ ምንም ቢሆን ስሜታዊ ሆና ነው ያለችው። በቃ ሳራም ሆነ ሊናም ሮሚ አንቺ ጋር ይምጡና በቃ ምንም ነገር መካካስ ምንም በቃ ፒስ መደራረግም ያሳለፉ ሰዎች ናቸው። አንድ ላይ ገባሽ? ይምጡና እዚህ ላይ በቃ ያውሩና በስነ ስርዓት ነገሩን እስቲ በፒስ በአዲስ አበባ ሙድ እንፍታው።
የስ እንደዛ ነው የሚሆነው። የአዲስ አበባ ልጅ ብዙ ነገር ሊደራረግ ይችላል። እዚህ እውነቴን ነው የምልህ ሀጂ፣ እዚህ ለንደን ላይ ተጣልተው በቃ ዲፖርት ተደረገ ተብሎ እንደዚህ ፊቱ ተቀዶ ስንት ነገር ተቀዶ በሽማግሌ አዲስ አበባ ልጅ ተሰብስቦ ጉዳችንን እኛውን ንፍታ ተብሎ ክስ ካለ ጥርስ የተማመር ካለ ምን ተደርጎ በቃ በቅምቀማሙድ ብዙ ነገር ይደረጋል እዚህ ሀገር። ግን እርስ በርሳችን ተያይዘን ጥርስ ለጥርስ ተነካክሰን በቃ ጉዳችንን እዛው ይሸፋፈናል። ገባ ብዙ ነገር ያልፋል። ስለዚህ ይሄ ደግሞ ፋሚሊ ኬዝ ነው። አንዴ ቲክቶክ ላይ ወጥቷል፣ ነገ ይረሳችኋል። ማንም ነገ የእናንተን ፊት የሚያየው የለም። በቃ በእልህ ምንድን ነው የሚባለው? ምን ያስውጣል ጩቤ ያስውጣል ይባላል። በእልህ የተደረገ ነገር ነው እንጂ ሳራ ነገ አንድ ነገር ሆነ ክብትል ይሄ ሚዲያ ሳይሆን ሳራ ነው የምትደርስልን። ነገ ሳራ አንድ ነገር ብትሆን እርግጠኛ ነኝ ዘለ የምትደርሰው አንተ ነህ። እህት ናት። ለዛውም መስዋዕትነት የከፈለችልህ የቀይ ጥቁር ሆና ቤተሰቦቿን በልጅነት በ14 ዓመቷ ጀምራ ለፍታ ቤተሰብ እዚህ ያደረሰች ናት። እኔ ከወንድሞቼ ጋር ሁላችንም እንጣላለን። እኔ ለቤተሰቦቼ ልክ ሳራ እንዳለችው ነው መስዋዕትነት የከፈልኩት። ነገ ግን ከወንድሞቼ ጋር ብጣላ ያ ያደረኩት ለነሱ የሆንኩት እንዴት አይገባቸውም ብዬ ነው ተናድጄ ስሜታዊ ሆና ነው ያደረገችው። እርግጠኛ ነኝ አንተ ላይ ወንድሟንም ይቅርታ ስትጠይቀው አይቻለው እዮዳብ ቤት። እዮዳብ ጋር ደግሞ የሱንም ኬዝ ልትናገር ፈልጋ አይደለም ከነበርክ ሀቢባ እንደዚህ የሚባል ወንድም አላችሁ የሰረቀ ስትላት ነው በንዴት አዎ ብላ ያወጣችሁ እንጂ ወንድም የሌባ ነው ብላ እሷ መጀመሪያ ሳራ አላወጣችም። ይሄ ህዝብ እኔ ባዳምጠው አሁን እዚህ ጋር እኔ ልላክልሽ መረጃ ከሱዲን ከተለያየ ሀገር ተደውሎልኛል። ይሄ አበሻ ሰው ሲባላ ሚዲያ እስቲ ጠይቃቸው። አንድ ሰውና አንድ ሰው ሲጣላ የእንትና ኬዝ የእናትየውን ስልክ ቁጥር አውቃለሁ፣ ጎረቤት ነን፣ ፎቶቸው። እኔ ከዚህ በፊት ከዮኒ ማኛ ጋር ተጣልቼ ዮኒ ማኛን እናት ፎቶ ልላክልሽ፣ ወንድሙ እዚህ ጋር ነው፣ ቤታቸው እንደዚህ ነው። ምን ያደርግልኛል? ለሙር ትጣላለህ እንጂ ደርሼ ዮኒ ማኛ እናት ድር ቤት የሚያደራርስ የለም። ልላክልሽ ብለውኛል። ምን ላረገው አልኩኝ። እንደ ሰገጤ እኔ ዮኒ ማኛ እናትኝ ናቸው፣ ወንድሙ ይኸውና። አልወድም ሚዲያ ላይ እኔ ከተለያየ ሰው ጋር በሆን ነገር እነካካለሁ፣ ፋሚሊ ጋር ግን አልደርስም። ስለዚህ አሁንም ሳርዬ ካለች ሼር አድርጉላት። መጀመሪያ ከሳራ ጋር ያለውን ነገር እንፍታው። ከዛ በኋላ ከሊና ጋር ያለውን ነገርም እንነጋገራለን። ሊናንም ቢሆን ያናግራታለሁ። ሀቃቸው ይሻላል። ሁሉም በቃ የሆነ ይወገር እዚህ ጋር በቃ የሆነ አንድ እንኳን ለሆነ ነገር ሁሉም እንዳለ ወንዴ ካርሎስን በስነ ስርዓት እንዲያወራ እንኳን አይፈቅድም። በቃ አንዴ የሆነ አይደል እንደ እቺ ልጅ እኮ አብራው አትኖርም አይደል? የፈለገ እንደዚህ እየበደላት ገባ። ይሄን ያህል ማለት ነው። እንደዚህ አይነት በጣም የሚያስጠል ለማፋቀር የሆነ ነገሩን ለማቀራረብ መምጣት ሲሆን ሁሉም በቃ ፈራጅ። በጣም ይደብራል። በጣም በቃ እኮ ትናንትና ቀን ሙሉ እያንዳንዱ ቤት ተበርግዶ ስለነሱ ነው የሚወራው። አይ ነው የአንድ ሳምንት አጀንዳ ነው። የጠንቋዩ አጀንዳ ሲጠፋ የጣሊያን ማፊያ ገቡ እየተባለ ይወራል። አይ ነው አጀንዳ አታውሩ አይባልም። አምጥተው ሚዲያ ላይ ያፈሰሱት እነሱ ናቸው። ነገር ግን መፍታት ይቻላል። እንደ አዲስ አበባ ልጅ ሳራ አጥፍቶባታል። እሱም እልህ ይዞት ነው። እንዴት አሳልፋ ትሰጠኛለች እህት ናት የሚል እንትን አለው። ለፍተሽላቸዋል፣ ወንድሞችሽ ናቸው። እዚሁ ሚዲያ ላይ ነው። ይቅርታ ይጠይቅሻል። ሊና ራሱ በግፊት ነው እዚህ አይነት ደረጃ ላይ እየደረሰችው። በግፊት ነው በቃ እንደዚህ አድርጊ ምናምን ተብላ ነው እንጂ እሷ ራሱ ምስኪን ናት። ምንም እንደዚህ ክፉ ሰው አይደለችም። በእውነት ሮሚዬ እኔ አዋርቻ ታውቃለሁ። ቪዲዮ ኮል ምናምን ደውለውልኝ ምናምን ጣሊያኑ ነው ሁሌ አዋርተውኝ ሰላም ብለውኝ ምናምን ያውቃሉ። ምርጥ ልጅ ናት። እሷንም በግፊት ነው እኔ አልሄድም ብዬ ምናምን እያለች ነበር እኮ ገባሽ? ምንም እሱ ቢጎዳ ቢታስራት ምንም የሆነ ያሳለፉት ህይወት ነው። የፍቅርም ህይወት አሳልፈዋል ብዙ ገባሽ? እሱ ነው እኮ የምልህ። አንድ ቀን ላሳለፍከው የፍቅር ህይወት ስልክ ሁሉ ነገር ትተዋለህ። ስለዚህ እርቅ ነው እንጂ ጸብ ለማን በጅቶ ያውቃል? ለማይበጃልስ ኃይልዬ ጸብ ለማይበጃል። ብዙ ሰው እኮ በቅምቀማ ሂሳብ ከምትወደው ጓደኛ በምንም በማታውቀው
ሲነጋ ተጣልተሃል ስትባል እኔ ሊሆን አይችልም ብለ እስክትባባል የተጣሉ እዚህ ለንደን ላይ አሉ። ዘኔክስ ዴይ ግን አልቅሶ እኔ አንተን እንዲያደረግኩ ግደለኝ ከፈለክ ይባባላሉ። ስለዚህ አሁንም ይሄ ሌላ ነገር የለም። የአዲስ አበባ ልጆች ናቸው፣ ወንድም ናቸው፣ እህት ነው፣ ወንድሟ ነው። ቢፈልግ መቼም ድንጋይ የለም ውጭ ሀገር ጄሪካን በጭንቅላቱም ይዞ እንደ ማን ነው ፍቅር ይዝም ይቅርታ ይጠይቃታል። ድንጋይ በስነ ስርዓት በእውነት በቃ መካስም ካለባት በቃ አንድ ቀንም ሁለት ቀንም ተቃያሚ ይሆናል። በቃ ያለውን ነገር ምናምን በፒስ ይፈቱ። በቃ በእውነት ሮሚዬ ሊና እንደዚህ ክፉ እንደዚህ በጣም እንደ ሰው እንዲጎዳ የምፈልግ ልጅ አይደለችም። በጣም ምስኪን ልጅ ናት። ይሄን ያህል ተጣልተዋል እኮ እሷ ጋርም እኮ ብዙ ነገር አሳልፈዋል አብረው እየጠጡ። እኔም የማውቀውም ታሪክ አለ እኮ ብዙ ነገር ገባሽ? እኔ የምለው ለሀጂ ማለት ነው እያንዳንዳችን ከእናንተ በላይ ፈጣሪ ሸፍኖልን ነው እንጂ እያንዳንዱ በየቤቱ ጉድ አለ። ገባ? ያው ፈጣሪ ስለሚሸፍንልን እንጂ የእናንተ ሰይጣን አሳሳታችሁ ምንም ማለት አይደለም። አሁን ሼር አድርግላትና ለሳራ ሀጂ ይቅር ተባባሉ። በቃ ሮሚዬ እኔ መጣሁ። በቃ እስቲ ሳርቸው ጋር ሻናግራት ጾም ነው እና ሀጂ ሙስሊሞች ናቸው። ሮሚዬ ጾም ነው ሮመዳን አይፈቀድም፣ ጸባ አይፈቀድም ይላል ነበር ወላሂ ላይ ተታየም ሳራ ይልች ኦኬ ጾም ነው እና ይቅር ተባባሉ። ማለት ኢድም እየደረሰ ስለሆነ ወልደንፈስ ቅዱስ ይሄ ኢድም እየደረሰ ስለሆነ ሀጂ ደውላችሁ መጠየቅ አለባችሁና በቃ ይቅርታ ምናምን በላት ምንም ማለት አይደለም። ጠቅላላ ሰው እኮ በእነሱ ነው ይሄን ሁለት ቀን ያፈጠረው። ምግብ ትቶ በወሬ ነው እኮ ያፈጠረው ጠቅላላ ህዝቡ። የእኔ ቢዝነስ ከሀበሻ ጋር ስላልሆነ የሚቋረጥብኝ ኢነርጂ የለም። የሚያቆሙብኝ ነገር የለም። ቢዝነስ ከሀበሻ ጋር አይደለም። ስለዚህ አያገኙትም። በቃ እኔም ማስቆም አይችሉም። ባጭሩ በቢዝነሴ መንገድ ቢመጡ አይችሉም። ምንም ሊያሳስሩኝ ቢችሉ የሚያገኙት መረጃ ሊኖር አይችልም። አንድ ሁለተኛ ነገር ደግሞ ወጥቼም ያን ስራ መቀጠል የምችለውና መስራት የምችለው ነው። ኤኒ ታይም ምንም ማድረግ አይችሉም። ባጭሩ ግን በህግም ቢሄዱ ደግሞ ህግ የራሱ የሆነ አካሄድ አለው። የሚያመጡት ነገር የለም ምንም። ምክንያቱም ምንም ስላላረኩ ምንም አያመጡ ምንም ግን ካሁን በኋላ ግን ዩሮፕ ያላችሁ ሰዎች እንደነ ሮሚ እንደነ ዮኒ አይነት ቦታ ነው እንጂ ዝም ብለው በየቦታው ሚስጥር መዘርገፍ። አሁን ሀቢባ ለራሱ ኮንፊውዝ ብና በቃ ምንም ማውራት ለራሱ አቅቷት ነበር። አይተሻት ከሆነ አታውቀውም። የዩሮፕ ኬዝ እሷ ይታውቀዋለች። እነሱ የሚያወሩ ቋንቋ እኔ በሆን አውቀዋለሁ። ገባሽ? እዚህ ነው የምንኖረው። የአዲስ አበባ ልጆች ነን። ከአዲስ አበባ ልጆች ጋር የምንውለው ብዙ ነገር እናውቃለን። ለእኛ ምንም ያ ቋንቋ ምንም አይመስለንም። ሀቢባ የምታውቀው የአረብ ሀገር ልጆች በኢንተርኔት ተዋውቄ ብር ልኬለት ብሬን የ4 ዓመት ደሞዜን በላብኝ ነው የሚሏት። አፈር ብላ ይምጣ። የታለ አምጩ አውጩ የቱጋ ነው የታለ ነው። አሁን እኮ ሀቢባ ላይ የደረሰባት እማታውቀው በቃ ፌንት ልጭር እኮ አፏን አስከድነዋት ሀውዝ ቢላሂ እንዳለች በዛ ላይ ደግሞ እርጉዝ ናት። ሮሚ እርጉዝ ናት። በዛ ሁለተኛ ደግሞ በቃ የሆነ ምንም አንድ ሰዓት ተነፍስ ነው ያለቀው ፕሮግራም። አንድ ሰዓት ተነፍስ እነሱ ብቻ አውርተው ነው የጨረሱት። ሀጂ ምን ቤት ገብቶ የማያወራ ነበር። የሀቢባ ልጅ አንድ ነገር ሆኖ ቢሆን በጣሊያን ማፊያዎች ልጇን እንደዚህ ያደረጉ ተብላ የባሰ ሌላ ችግር ውስጥ እግዜር ሲያወጣ እኔ እኮ ጨነቀኝ። ኮመንት ላይ ዋጥ እችላለሁኝ ተንቀሳቀስ። ኧረ በልጅነቷ ቆጮና እንትን ነው ያደገችው። ምንም አትሆንም። ቀላል እንዴት እንዳሳዘነች ታድግና ቡላ ገንፎ በልተሽ ካደግሽ ጥንካሬ ከባድ። ያ ትክክል ነው። እኔ ግን ሮሚ የምር አሳዘነች። ስንት ሰዓት ቁጭ ብላ እኔ ተንቀሳቀሽ ይላለሁ። እኔ እኮ 14,000 ምናምን ነው ኮመንት። ግን በቃ ዋጥጪ ተንቀሳቀሽ ምናምን። ወይ ጉድ! ሀቢባ እናት ወይ ሀቢባ ጠንካራ ናት። ቆጮ በልተሽ ካደግሽ ምንም። አሁን እኔ እስከ ምሽቱ 12 o'clock አውሪ ብትይኝ አውራለሁ ዝም ብዬ። ቆጮ በልተሽ ካደግሽ ቡላ ገንፎ ከበላሽ ጥንካሬው ጥንካሬ እንዳይመስልሽ። የቆጮ ነው የቆጮ ውጤት እኮ ነው እንጂ
ሀቢባስ ልጇ ራሱ አንድ ነገር ይሆን ነበር። ሮሚ ተስፋ አደርጋለሁ ሀጂ መቶ እንደሚያት ሀቢባን ስትወልድ። ሀጂ አታያትም? ሀቢባ ስትወልድ ደግሞ እዛው አስነቅለው ለባሏ ይሰዱት እንዴ ንብረቱን። ኧረ ሀጂ አውዝ ብላኝ ሸጣት ሀቢባ አይ ማይ ጋድ ጅቦ ደግሞ አይተሽዋል? ጅቦ ሸና በስመ አብ ወልደ መንፈስ ጅቦማ በቃ ትናንትና እየተረባት ነበር። ሀቢባ እኮ አፏን ሲያዘዋት ምናምን ይላል። ይህ እንዳለ ሚዲያው ላይ ተሸከም። ሌላ ቀን ተዝናንታ ነው የምታወራው። በየትኛው ትጨብጠው? በዚህ በዋትስአፕ ተላከሏታል፣ በዚህ ተላከሏታል። ዝም ብላ በቃ ተመልካች ነበረች እሷ። በቃ ሀጂ ያወራል፣ ሳሪ ታወራለች፣ ሊና በቃ ዝም ብላ አዳማጭ ነው የሆነችው። አዳማጭ በኩል ታውራ ምንም የሚገባት ሙድ የለማ። ይሄ ሙድ እኮ የምናውቀው እኛ ኢሮፕ ያለን ነው። እንዲህ ሀጂ ደግሞ ሲያወራ ያሳምናል። ሀጂ ወሬ ሀጂ ያወራ ሮሚዬ በቃ ሲያወራ ሁላችንም ይኸውልሽ መጀመሪያ ማለት ነው እንትና ሊና ስታወራ እያለቀስ ወይኔ አይዞሽ እንል ነበር በኮመንት ማለት ነው። አዝነም ማለት ነው ሁላችንም። ከዛ ሳራ መጣች። ሳራንም ደግሞ ትክክል ማለት ጀመር። ሳራ አይዞሽ ከዛ ለእሱ አይዞሽ እያልን ስንል አስቢ ሁለቱንም ትክክል። ሀጂ ሲመጣ ደግሞ ለሀጂም ትክክል። ሀጂ ትክክል ነው። ሀጂ አይዞህ ማለት ጀመር። እንዴት ለሶስት ሰው ያሽቃብጣል? ለሶስት ሰው ማሽቃበጥ። ሀጂ ትክክል ማለት በሁለት ቢላ የሚበላ ነው። በሶስት ቢላ ነው ስትበሉ የነበረው እንዴ ቀላል። ሀጂ ትክክል ማለት ጀመር። ሀጂ እውነት ነው። ኃይል እየመጣ እስኪቆይ ጭራሽ እኮ ምን ይላሉ መሰለሽ ኮመንት ላይ ፍትህ ለሀጂ፣ ሀጂ ትክክል ነው ማለት ጀመሩ። ሀጂ ሲመጣ አይታላል ኮመንት ኃይል አንድ ቁጥር ጻፍ ላስገባ አባቴ ፍትህ ለሀጂ ማለት ጀመሩ ኮመንት ላይ። እና የኛ ሰው በቃ ለሶስቱም ኦኬ ወይ የአዲስ አበባ ልጅ ሀጂ ግን የምር ውስጥ ነው። ሮሚዬ ወይ ስራ ናት በቃ አሁን አይመቻትም። ሮሚ እሺ ዝርያ ችግር የለም። አስፈላጊ ከሆነ በውስጥ ሳርጌ እናውራትና ግሩፕ ኮል አድርገን አስገብተን እናወራለን። በሚዲያ ነው ያስቀየመኝ ሚዲያ ላይ ሶሪ በለኝ ካለች እናረጋለን። በውስጥ እንፍታው ካለች በውስጥ እንስፈታለን። ሊናንም ማውራት ካለን እናውራታለን። እንደ አዲስ አበባ ልጅ ሰገጤዎች አይደለንም፣ የአዲስ አበባ ልጆች ነን። ችግር ይፈጠራል፣ የአዲስ አበባ ልጅ ችግሩን ይፈታል እንጂ እስከ ቀራኒዮ ስጋ ለስጋ ነው። እንኳን አብረውት አልጋ የተጋፈፉ ሰዎች ቀርቶ አይደለም ሌላም የውጭ ሰው ተጣልቶ በቅምቀማ ሙድ በተለያየ ነገር ይታረቃል። ማንም እኛ እንደ ሴት በተለይ ሳራ ለቤተሰቦቿ የሻማ በእውነት ሮሚዬ እኔ ለዚህ ነው በጣም ሪስፔክት ማድረጋት። በጣም ጀግና ናት፣ በጣም ምርጥ ልጅ ናት፣ ሟች ናት። እንኳን ለሱ ለወንድሞቿ አይደለም በጣም ለኛ ራሱ በጣም ምርጥ እህት ናት ሮሚ። እና ሰው ያልገባው ሀቢባ ጋር ብትሆን ይሄንን ኬዝ ኢሮፕ የኖረው ሰው ቢኖር ኖሮ እዛው ጋር ፈታተን የሆነ ነገር እናደርገው ነበር። አሁን ኬዙን ተበልቶ ታኝኮ እንደ ሸንኮራ ነው እኔ የደረስኩበት። በእርግጥ የተቆራረጠ ብዙ ሰው ልኮልኛል፣ ሚዲያም ላይ አይተነዋል። ቤተሰብ ስጋ ተቆራርጦ አይቆራርጥ። ቤተሰብ ናቸው፣ ፋሚሊ ናቸው። እሱም ጥፋቱን አምኗል። እህቴን በዛ መልኩ መናገር አልነበረብኝም፣ ኢሞሽናል ሆኜ ነው። ይቅርታ ጠይቃታለሁ። ስጋዬ ናት እህቴ ናት ብሏል። ኢሞሽናል ስትሆኑ አለማውራት ጥሩ ነው። ከተወራ ደግሞ ሚዲያ ላይ ሆኗል። ከሰው ስህተት ከብረት ዝገት አይጠፋም። እንፈተዋለን ብዬ ገምታለሁ። እንፈተዋለን። ሰላም ሮሚ ዝርያዬ፣ እንዴት ነሽ? ሰላም ነህ?
በእውነት አንቺ ትልቅ ስራ ነው የሰራሽው። የምር እንደዚህ ማንም መጮቻ ከሚሆኑ እንደዚህ መስማማታቸው ትልቅ ነገር ነው። ሀጂም መመለሱ ከስተቱ ሀጂ ትልቅነት ነው ይሄ ወንድማችን ሀጂ። ያ ኢሞሽናል ሆኖ ነው እኮ ያው ጃፕዬ ኢሞሽናል ስንሆን እኛ የምናጠፋለን፣ ሁላችንም እናጠፋለን። አንዳንዴ እኔ ተናግሬ ባልተናገርኩ ይሄን ተቆርጦ ሲወጣ እንደዚህ ብያለሁ ብዬ በራሴ የምናደድበት ጊዜ አለ። እንኳን በቅምቀማ ሙድ በንዴት ሙድ ምናምን ብዙ ነገር ሊፈጠር ይችላል። ቤተሰብ ናቸው፣ ሁሉም ያጠፉትን ይቅርታ ይጠያየቃሉ። ሊናንም በውስጥ እናውራታለን የተፈጠረውን ዋናውን ነገር ተማምነው። በዚህ አጋጣሚ ሮሚ ሀጂ በጣም ብዙ ችኮች በሰልፍ እየጠበቁት ነው። ያንን አሁን መንገድ በርግዶለታል። ኧረ አንተ እሱ ጆካ ሙድ ሲይዝ ነው እንደዚህ ምናምን ያለው፣ ዝም ብሎ ነው። እሷ ዝም ብላ እንደዚህ ስትልል ይዞት ነው። እንደዚህ አይነት ነገር የለም ብራ። ታጂ ንገረው ምንድነው? እንደዚህ አይነት ነገር የለም ብራዬ። ምንም ማሰራት ምንም የተሰራ ነገር የለም ብራ። ደንፉ ይዞት በቃው እንደዚህ ምናምን አለ። በቃ ምንም ነገር የለም ብራዘር። ኦኬ ለልጆቹም በተስፋ እንዳይጠብቁ እንዲመናገሩም ጥሩ ነገር ነው። ገባ? አዎ እውነት ነው። ይናገር እንጀሬን ዘጋው። አይ አጂ ንገራቸው እንዴ በተፈጥሮ ያው ለማዞሪያ ልጅ። ኧረ በስመ አብ ደግሞ እኮ እኔ ያልኩኝ እኮ እኔ የትግራይ ልጅ ነው ያገባሁት፣ የአዲስ አበባ ልጅ፣ የመርካቶ ልጅ። ጉዳዩ ላይ ችግር ያለባቸው ነገር የለም። ስታንድ ባይ ናቸው። ምንም እንዲህ አይነት ጉዳይ እንዴት አጂ አይ በንዴት ያለው ነው ሁሉም ሰው ያለኝ እና እንዴት ሊሆን ይችላል ብዬ ሳስጠይቅ በንዴት ነው። የአዲስ አበባ ልጅ አይደለ ልህኛ ነው ምን ያመጣሉ ብሎ ነው ያለው እንጂ አይ ዶንት ቲንክ ሶ። እኔም አላመንኩበትም። እርግጠኛ ነኝ። ኧረ ዝም ብሎ ነው አጂ ንገራት ሮሚን በደንፉ እንደሆነ። ታዲያ ከየት አምጥታ ነው? ሳሪኮ ሀቁን እናገራለን። ይኸው ሳሪቾንም በደንፉ ነው እንደዚህ ያላት። እሱ ዝም ብሎ ነው ሻላታ። እሱም ደግሞ ትንሽን አሰራች ሲላል እሷም ሀጂ እንደዛ ነው እንዴ? ሀጂ ይናገር እስቲ ለሰው። ሮሚ ጅቦም ያው መጥቷል። ጅቦም እውነቱን እያወቀ ነው ከታች አለ። ጅቦማ ተወኛ ፈረሰ። ዛሬ እግዚአብሔርን የሆነ ቤት የማይወራ ቤት የጅቦ ቁራጭ መጣልኝና ከፍቼ የሆነ ኦፊስ ነኝ እኮ እንደ እብድ ካካካካ። ወይኔ ዛሬ ጅቦ አስፈልቶኝ ነበር ነው ያልኩት። እምባይ ጠብ እስኪል ነው የሳኩት። ዛሬ ራሱ ስገባ የእሱን ቁራጭ ከፍቼ ነው የገባሁት። አይ ጅቦ ግን ተከፍሎታል። ጅቦ ተከፍሎት ቪዲዮ እየሰራ ነው። በቃ በጣም ነው የሚሰራው። ሳላደንቀው አላልፈም። ይሄ ቢዝነሱ ነው፣ አልፈርድበትም። ጅቦ ሞተ እኮ በሳቅ። በስመ አብ ወወልድ ወመንፈስ ቅዱስ። አላሳፈሩኝም ማለት እኮ ጅቦ። ሮሚ ሊና አለች፣ እየሰማች ነው። ስትገባ ይቻታለሁ። አለች ሊና። አዎ አለች። ኦኬ ሊናዬ እየሰማሽ ከሆነ የአዲስ አበባ ልጅ ዝርያ ብዙ ነገር ልንደራረግ እንችላለን። አጂ አስቀይሞሽ ሊሆን ይችላል። የተደረገብሽ እውነታም ካለ ምንም ካለ እንደ አዲስ አበባ ልጅ በውስጥ እናወራና የሆነብሽ እውነት ከሆነና እውነታ ካለሽ በውስጥ እናወራለን። የአዲስ አበባ ልጅ እንኳን 4 ዓመት ጊዜ ካሳለፍሽው ሰው ቀርቶ በቅምቀማ ሙድ ዊኬንድ ላይ ወጥቶ ጥርስ የሚረጋገፋለ ፊት የሚቀደዳለ ብዙ ነገር አለ። ዘኔ ክስዳይ ግን እንደ አዲስ አበባ ልጅ ሽማግሌ ተሰብስቦ ብዙ ነገር ፈተናል። እዚህ ለንደን ላይ ብዙ ነገር ነው የፈታ ነው። አንቺ ደግሞ ያለውን ችግር እውነታሽን ሁሉ ነገር እዚህ ሚዲያ ላይ በእልህ ያደረጋችሁትን ነገር ተውትና ሁላችሁ እኔ እንደ አዲስ አበባ ልጅ አንዴ ወጥቷል። አይውሽ ባይወጣ አይውሽ ጉዳይ እኛ ጋር መጥቶ በቀበር ነው ላሽሙድ ሚዲያ ተዘጋ ብለን ባባረርናችሁ ደስ ይላል። ሆኗል። የተተፋ ነገር አይላስም፣ ግን ይጠቅመናል ወይ? እንደ አዲስ አበባ ልጅ ቤተሰብ እንደሚተዋወቅ አብሮ እንደመብላት ይጠቅመናል ይሄ ጉዳይ። የአዲስ አበባ ልጆች ነን። ሴት ላይ እንኳን አይደለም አንቺ ያሳየሽውን ፎቶ ጥፊ እንደዚህ ጥፊ ይገባታል ብያለሁ። ጥፊ እኔ ጥፊ አይደለም ጮክ ብሎ ወንድ ልጅ ቢያናግረኝ አንድ ቀን አላድርም። ሆነን ለመነጋገር መከባበር ያስፈልጋል፣ መከባበርም አለብን ብዬ አምናለሁ። ነገር ግን
ስልኬ የኔ ስልክ ነው። ላውራሽ የደረሰብሽን ነገር ያለውን ነገር በውስጥ ከኔ ጋር እናውራ። ሀቅሽን ምንም ነገር እኔ ስታስቢው ሴቶኜ ከወንድ ጋር ልቆም አልችልም። ነገር ግን የሆነብሽን እንደ ሚዲያ ምንም የሚጠቅም ነገር የለም። ሀቢባ ምንም የምታመጣልሽ ነገር የለም። ፎቶግራፍሽ በየሚዲያው ተደርጎ ሊለጠፍ ሊወራ ይችላል። አይውሽ ይህን ነገር ባልሆነ ብለሽ እርግጠኛ ነኝ ትያለሽ። ሆኗል። ግን አንድ ቀንም አብራችሁን ለበላችሁ ጥሩ ነገር ስትሉ በሰላም ብንፈታው ጥሩ ነው። ምንም የምንጠቀመው ነገር የለም። ምንም ማናችሁ ምንም ብትደራረጉ እርግጠኛ ነኝ ችግር ቢደርስባችሁ ዘላችሁ የምትገናኙ ሰዎች ናችሁ። በውስጥ እንደ አዲስ አበባ ልጅ እናውራ። እዚህ ላይ መግባት ካልፈለግሽም እሱም ሳርዬም አንቺም እሱም ሁላችሁ ላውራችሁ እንደ አዲስ አበባ ልጅ። ይሄ ስልክ ቁጥሬ ነው። ከፈለግሽ ደውይልኝ። ዋትስአፕ አለው፣ ኢሞ አለው። የፈለግሽውን ነገር አለ፣ ኢንስታግራም፣ የፈለግሽውን ነገር እኔ ማውራት ትችያለሽ። እናውራ እንደ አዲስ አበባ ልጅ እንፍታው። እርግጠኛ ነኝ አንቺም ክፉ የምትፈልጊ ትሆኛለሽ ብዬ አላምንም። ምንም የሚፈራ ነገር የለም፣ የሚያስፈራ ነገር የለም፣ ምንም የለም። ይኸው አዲስ አበባ የተፈጠረው እኮ የአረብ መሪዎቹ ራሱ ኢሮፕ መጥተው ነው ጉዳያቸው የሚፈታላቸው። እነሱ ይዘውት ጉዳዩን ወደ አረብ ሀገር ገቡ። ለዛ እኮ ነው የተስፋፋው። አረብ ሀገር ደግሞ የገባ ነገር ቦምብ ነው የሚያተርፈው። እግዚአብሔር እንዴ የሚፈታ ኬዝ እኮ ነው። ቦምብ አስገብተውበት ያፈነዱት እና አሁን በሰላም ወደ ክልሉ ወደ ኢሮፕ ተመልሷል። ያው ሮሚ ከገባችበት ሰላም የሚፈጠር ይመስለናል። ልጅቷም ትግባ፣ ይደራደሩ። ገባሽ? ግን በውስጥም ቢሆን አውሪያት ሮሚ። አይ በውስጥ መጀመሪያ በውስጥ እናብራ። ይሄ ሚዲያ ቦምብ ነው እኮ የሚያፈሱት። ቦምብ ጸብ በቀር ሰላም የማይፈልግ ሚዲያ ቲክቶክ ቦምብ። በስመ አብ ወመንፈስ ቅዱስ። ሀጂ ምን ይላል ግን በዚህ ጉዳይ ላይ? ሀጂ ለምን ሀሳቡን አይሰጥም? ሀጂ ይቅርታ ጠይቋል ለእህቱ። የሆነውን ነገር በውስጥ እናውራ ተብሏል። ይኸው ጓደኛው ነው ኃይልዬ፣ ሰፈሩ ልጅ እዚህ ለንደን ያለው አውቀዋለሁ። በውስጥ እናውራ። በጣም አሪፍ ሀሳብ ነው በእውነት። መጀመሪያም ዘገየሽ ሮሚ። የመጀመሪያው ቀን ነበረ መያዝ የነበረብሽ ይሄን ጉዳይ። እኔ ቢዚ ነበርኩኝ። አሁን የመጣሁት ዊኬንድ ላይ የለውም ነበር። እንግዲህ ዛሬ ስነሳ እንግዲህ ከጠንቋይ ወደ ጣሊያን ማፊያዎች ገብተናል የሚል ሳይ ምንድን ነው ጣሊያን? እኔ የምለው ጋይስ እንትና አዶናይና ጃኒን አስታርቀናል። አሁን ደግሞ ሀጂና ሊናን ማስታረቅ አለብን። እስኪ ኮሜንት ላይ ሮሚ ታስታርቃቸው የምትሉ ካላችሁ ጻፉ። ምክንያቱም ሊና ገና ያላለቀ ፍቅር አለባት ከሀጂ። እኔ እንደሚመስለኝ ሁለቱ ይናበባሉ፣ ይዋደዳሉ እና ብቻ የሆነ ትንሽ ነገር አለ የማያግባባቸው እና እኛ ብዙዎችን አጋብተናል፣ ብዙዎቹን አጣልተናል። እስኪ ኮመንታቶች ሁለቱን ታስታርቃቸው ሮሚ የምትሉ ከሆነ ዝርያ እስኪ ኮመንት እስኪ ጻፉ። ይታረቁ የሚዲያ ሰው እድሜው ገፋ ሲል አስታራቂው ነው ይታረቁ የምትሉ ከሆነ እስኪ ጻፉና ሮሚ ቆይ ጃፒ ቆይ ሮሚ ታስታርቃቸዋለች። ይታረቁ ወይስ አይታረቁ? የስ ወይም ኖ? ያ ሮሚ ያየሽ? እሺ ኮመንት ያየሽ? እሺ ልታስገድሏት? ትክክል። የስ ይታረቁ። የስ ይበዛል ግን ሮሚዬ ይታረቁ። ፎንቃማ አለ፣ ፎንቃ አለ። ሁለቱም ላይ ነው ያየሁት ፎንቃ። ሀጅም ሊና አረና ችኮቹ ግን ኖ የሚሉት ችኮቹ ፈልገውታል፣ ተመዝግበዋል። ሴቶቹ ያ ግን ሊና ችኮቹ ነው እያሉ ነው። ችኮቹ ናቸው። እንደዛ አይነቱ አውራጂ እስኪ የስ በሉ ተው እስኪ ባካችሁ። ይሄ ጸብን እኮ የሚወድ ሰይጣን ነው አይደል? ሰይጣን ብቻ ነው። እና ረመዳን ነው፣ ጾም ነው። ይታረቁ ምትሉ
ተው በእናታችሁ ይታረቁ። ሊናም ሙስሊም ናት። አይ ቲንክ ያ እናት ሀጂ አይደለችም። ችግር የለውም። ሀጂ ማግባት ይችላል ክርስቲያን ሴት። አሁን ኮሜንት ላይ የስ እያላችሁ ጻፉ። እሺ ቅናታም አዲስ አበባ ልጅ ሃይማኖትና ብሔር አይገድበንም። ፎንቃ ካለ ፎንቃ ነው። ሮሚ አብዛኛው የስ የሚል ነው፣ አስታርቃቸው የሚል ነው። በዚህ ጾም ሴጣን ነው ይጣሉ የሚል ሮሚ ቤት እልል ብለን ነው የምንደራችሁ። ሀጂ ለራሱ ፎንቃ አለበት። ምን ያጣለዋል? ይሄን ያህል እኮ እንዴ! በቃ አሁን አንቺ ማድረግ ያለብሽ ሮሚ በግሩፕ እንትና ሳሪና ሀጂን ለብቻቸው ሊላና ሀጂን ለብቻችሁ ሁለት ሰሪና ሁለት ግሩፕ ሁለቱም ማለት ነው። እንደዛ አድርገሽ አስታርቂያችሁ ለብቻችሁ። ከዛ ፋይናል መጨረሻ ላይ መጥተሽ ታሳውቂናለሽ። እንዴው በስማ ይታረቁ። የአዲስ አበባ ልጅ ጸብ አያውቅም። ይጣላል፣ ይታረቃል። ስለዚህ ይታረቃሉ ብለን ነው የምናምነው። በል ብዙ ነገር ልምራቂያስ ምን በናጭ ያስውጣል። መታረቅ አለባቸው። እኔ ግን ነው የምትሉ ሴቶች ማለት ነው ሀጂ እኮ አንድ ወንድ ነው። እናንተ ነው የምትሉ በጣም ብዙዎች ናችሁና ለምንድን ነው ወርኩሽ እኮ ስለ ጉዳዩ ከሰሙ በኋላ ለራሳቸው ነው የሚፈልጉኝ። እንዴት ይስማ አላልኩሽም ሮሚ? ሂድበት እስቲ ድምፅን መስማት እንፈልጋለን። እኔ ግን ከሀጂ ማለት ነው ሀጂ ምን እንዳታውቂያለሽ ሮሚዬ? ሳራን ማለት ነው። ከዛ ሳራ እኔ እኮ ወጪ የቤት ወጪ እኮ እኔ ነኝ የምሸፍነው ምናምን ስትል ሀጂ ምን ቢል ጥሩ ነው እንዴ ሀቢባ አለ የቤት ወጪ እኔ ነኝ የምሸፍነው። ሳራ እኮ የምትሰራውን እኮ ለአንቺ ነው እኮ በጊፍት የምትሰጥሽ አላለም ሮሚዬ? ሀቢባ በሳቅ ሞተች። እንዲያው ሀቢባ በሳቅ እኔ ነኝ የምሸፍነው ወጪውን አለ እኔ ነኝ። እሷ እኮ የምታገኘውን እኮ ብሯን በሙሉ ለአንቺ ነው ጊፍት የምትሰጠው አላለም? ሀጂ እንደዛ ብላላ እና እኔ አፈርኩኝ፣ ደነገጥኩኝ። ኧረ ሀጂ እንዴ ተናዶባታል ማለት ነው። ይሄ ግን እንድገርብልሽ የፈለግሽው ለዩቱብ ነው አይደለ? ለዩቱብ እኔ የለኝም። እንድገርብልሽ ፈልገሽ ነው? ኖ የምር የለኝም። ኖ አንተ እኮ አልከውን ነው። እኔ ዩቱብ የለም። ይሄ የተቀዳ ወደ ዩቱብ የሚሄድ ምናምን ቆርጠው ካልወሰዱ ያ እኔ የለኝም። ሀቢባ ላይፍ የሚተላለፍ ጠቅላላ ሙሉ ዩቱብ ያደረ እንዲሰሩ ዩቱብ ትለቃለች። እኔ ዩቱብ የለኝም። ዩቱብ አይለቅም። እኛ ሴጣን ነው የሚጣላው። መታረቅ አለባችሁ እናምናለን። ቤተሰብ እርስ በርስ ሊጋጭ ይችላል። አይውሽ ሚዲያ ባልወጣ ወጥቷል። የወጣ ነገር አይታፈስም። በሰላም እንድትፈቱት ነው እርግጠኛ ነኝ። ወንድምና እህት ይታረቃሉ ብዬ ነው የማምነው። ቡጣ ምን እያለች ነው? በቃ ሮምዬ እንደዋወላለን፣ እናወራለን በኋላ። እሺ አባቴ ቻው ቻው ጋይስ። ሀጂ ፈታ አድርገን እስቲ ጣሊያን ገባን እኮ ሚላኖ ገባን እኮ። ምን አልከኝ? ሚላኖ ገባን እኮ። አያስወጣን፣ ችግር የለውም። ከሚላኖ ወይ ናና